ማታ ከመኝታ በፊት አንድ ማንኪያ የወይራ ዘይት መውሰድ በሰውነታችሁ ላይ ምን አይነት ለውጥ ሊያመጣ እንደሚችል ታውቃላችሁ? ከሆድ ድርቀት መገላገል እስከ ልብ ጤንነት፣ ከአንጎል ንቃት እስከ ቆዳ ውበት ድረስ ያሉትን 10 አስደናቂ ጥቅሞች ዛሬ በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ፣ ምክንያቱም አጠቃቀሙንና መደረግ ያለባቸውንም ጥንቃቄዎች እነግራችኋለሁ። መልካም ቆይታ ይሆንላችሁ። የወይራ ዘይት በተለይ ደግሞ ኤክስትራ ቨርጂን የሆነው ከጥንታዊ ግሪካውያንና ሮማውያን ዘመን ጀምሮ ፈዋሹ ወርቅ እየተባለ የሚጠራ የጤና በረከት ነው። ይህም ዘይት ከወይራ ፍሬው ያለምንም ኬሚካልና ከፍተኛ ሙቀት በቀጥታ ተጨምቆ የሚመታ በመሆኑ በውስጡ ያሉትን ጠቃሚ ንጥረ ነገሮች ሳይበረዙ ይይዛል። ማታ ከመኝታ በፊት አንድ ማንኪያ የወይራ ዘይት የመውሰድ ልምድ ደግሞ ሜዲትራኒያን ተብሎ በሚጠራው የአመጋገብ ዘይቤ ውስጥ ትልቅ ስፍራ አለው። የዚህ ልምድ ዋናው ፍልስፍና መከላከል ከሕክምና ይሻላል የሚለው ሲሆን ሰውነታችን በእንቅልፍ ወቅት ራሱን በሚያድስበትና በሚያጸዳበት ሰዓት እንደ ግብዓት እንዲጠቀምበት ለማድረግ የታለመ ነው። ይህም ልምድ ለአንዳንዶች እንደ ምግብ፣ ለሌሎች ደግሞ እንደ ተፈጥሯዊ ማለስለሻ፣ መርዛማ ነገሮችንም እንደ ማስወገጃ ሆኖ ያገለግላል። በመሆኑም ማታ ማታ ከመኝታ በፊት አንድ ማንኪያ የወይራ ዘይትን መጠጣት ምን አይነት የጤና ጥቅሞችን ያስገኛል? 10 ዋና ጥቅሞቹን በመቀጠል እንመለከታለን። አንደኛ፣ የሆድ ድርቀትን ይከላከላል። ማታ ከመኝታ በፊት አንድ ማንኪያ የወይራ ዘይት መውሰድ ለሆድ ድርቀት ፍቱንና ተፈጥሯዊ መፍትሄ ነው። የወይራ ዘይት በአንጀት ውስጥ እንደ ማለስለሻ ሆኖ በማገልገል የምግብ ዝቃጮች በታችኛው የሰውነት ክፍላችን ውስጥ በቀላሉ እንዲንቀሳቀሱ ያደርጋል። ዘይቱ የአንጀትን የውስጥ ግድግዳ ስለሚቀባውና ሰገራን ስለሚያለሰልሰው ጠዋት ያለምንም መቆራረጥና ህመም የሆድ ዕቃን ለማጽዳት ይረዳል። ይህ ልምድ በተለይ ስር የሰደደ የሆድ ድርቀት ላለባቸው ሰዎች እንደ ተፈጥሯዊ ማለስለሻ ተመራጭ ነው። ሁለተኛ፣ የልብን ጤንነት ይጠብቃል። የወይራ ዘይት በተለይ ኤክስትራ ቨርጂን የሆነው የልብ ጤንነት እጅግ ጠቃሚ የሆኑ ሞኖ አንሳቹሬትድ ፋቲ አሲድ ወይም ደግሞ ጤናማ ስብን በውስጡ ይዟል። እነዚህ ጤናማ ስቦች በደም ውስጥ የሚገኘውንና ለልብ ህመም ምክንያት የሚሆነውን መጥፎ ኮሌስትሮልን ለመቀነስ ከፍተኛ ሚና ይጫወታሉ። ማታ መውሰዱ የደም ዝውውር እንዲቀላጠፍና የደም ቧንቧዎች ግድግዳም እንዳይጠነክሩ ስለሚረዳ ለልብ ድካምና ለድንገተኛም የደም ግፊት መጨመር ያለን ተጋላጭነት በከፍተኛ ሁኔታ የሚቀንስ ነው። ይህም ልባችሁ ያለ ተጨማሪ ጫና ደም ወደ መላው ሰውነታችሁ እንድታሰራጭ ይረዳታል። ሶስተኛ፣ የሰውነት ብግነትንና ህመምን ይቀንሳል። በወይራ ዘይት ውስጥ የሚገኘው ኦሊዮካንታ የተባለ ንጥረ ነገር በሰውነታችን ውስጥ እንደ ተፈጥሯዊ አይቡፕሮፊን ሆኖ ያገለግላል። ይህም ንጥረ ነገር በሴሎች ውስጥ የሚፈጠሩና ለተለያዩ ህመሞች መንስኤ የሆኑትን የብግነት ወይም ደግሞ ኢንፍላሜሽን ሂደቶችን የመግታት ከፍተኛ አቅም አለው። ማታ ከመኝታ በፊት መውሰድም ሰውነታችን እረፍት በሚያደርግበት ወቅት በመገጣጠሚያዎች፣ በጡንቻዎችና በሌሎችም የሰውነት ክፍሎች ላይ የሚከሰቱ ጥቃቅን እብጠቶችንና ህመሞችን እንዲቀንስ ይረዳዋል። ይህም በተለይ የቁርጥማት ወይም ደግሞ ስር የሰደደ ጡንቻ ህመም ላለባቸው ሰዎች እንደ ተፈጥሯዊ ማስታገሻነት ያገለግላል። አራተኛ፣ የደም ስኳር መጠንን ያረጋጋል። የወይራ ዘይት በውስጡ የያዘው ጤናማ ስብ፣ ይሄ ማለት ሄልዚ ፋት ይባላል። የምግብ መፈጨት ሂደትንና በደማችን ውስጥም ያለውን የግሉኮስ መጠን ፍጥነት የማዘግየት ባህሪ አለው። ማታ ከመኝታ በፊት መውሰድም ሰውነታችን ለኢንሱሊን የሚሰጠው ምላሽ እንዲያሻሽል ይረዳዋል። ይህም ደግሞ በደም ውስጥ ያለው የስኳር መጠን ሌሊቱን ሙሉ ተረጋግቶ እንዲቆይና ጠዋት ስንነሳም የደም ስኳር ድንገት ከፍ እንዳይል ይከላከላል። በተለይ ለአይነት 2 የስኳር ታማሚዎች ወይም ደግሞ ለበሽታው ተጋላጭ ለሆኑ ሰዎች የወይራ ዘይት የሜታቦሊዝም ስርዓትን በማስተካከል ትልቅ የሆነ እገዛን ያደርጋል። አምስተኛ፣ ለአእምሮ ጤንነትና መርሳትን ለመከላከል ይረዳል። በወይራ ዘይት ውስጥ የሚገኙት ከፍተኛ አንቲኦክሲደንቶች አንጎላችንን ከጥቃት የመከላከል ልዩ አቅም አላቸው። ጥናቶች እንደሚያሳዩት የወይራ ዘይት በአንጎል ሴሎች መካከል የሚከማቹና ለአልዛይመር ወይም ደግሞ የመርሳት በሽታ መንስኤ የሚሆኑ ቤታ አሚሎይድ ፕላክ የተባሉ መርዛማ ዝቃጮችን ለማጽዳት ይረዳል። ማታ መውሰድም አንጎላችን ራሱን በሚያድስበት ወቅት እነዚህን ቆሻሻዎች የማስወገድ ሂደቱን ያፋጥንለታል። ይህም የማስታወስ ችሎታችን እንዳይቀንስና የአእምሮም ንቃት ለረጅም ዓመታት ተጠብቆ እንዲቆይ ከፍተኛ የሆነ ድጋፍን ያደርጋል። ስድስተኛ፣ የጉበትን ስራ ያቀላጥፋል። ጉበታችን በሰውነታችን ውስጥ ያለ ፋብሪካ ሲሆን ዋና ተግባሩም በደማችን ውስጥ ያለ መርዛማ ነገሮችን ማጣራት ነው። ማታ ከመኝታ በፊት የወይራ ዘይትን የምንወስድ ከሆነ ጉበታችን እነዚህ መርዞችን የማስወገድ ስራውን
በብቃት እንዲወጣ ያነቃቀዋል። ዘይቱ የሐሞት ፈሳሽ እንዲመነጭ ስለሚያደርግ ጉበት የተከማቹ ቆሻሻዎችን በቀላሉ ጠርጎ እንዲያወጣና የውስጥ አካላችንን በንጽህና እንዲቆዩ ይረዳል። ይህም ሂደት ሰውነታችን ጠዋት ስንነሳ የመዛልና የድካም ስሜት እንዳይሰማን በማድረግ የጥንካሬ ስሜትም እንዲኖረን ያደርጋል። ሰባተኛ ለቆዳ ውበትና እንዲሁም ደግሞ ያለ ዕድሜ ማርጀትን ይከላከላል። የወይራ ዘይት በውስጡ ከፍተኛ መጠን ያለው ቫይታሚን ኢ እና እንዲሁም ደግሞ ፖሊፌኖልስ የተባሉ አንቲኦክሲዳንቶችን ይዟል። ማታ ከመኝታ በፊት መውሰዳችን ሰውነታችን እንቅልፍ ላይ ሆኖ ሴሎችን በሚያድስበት ወቅት ትልቅ የሆነ ግብዓት ይሆንለታል። እነዚህ ንጥረ ነገሮችም ቆዳን ከውስጥ በማለስለስና እርጥበት በመስጠት ቆዳችን እንዳይደርቅና ያለ ዕድሜውም እንዳይጨማደድ ይከላከላሉ። ይህም በሂደት ቆዳችን ተፈጥሯዊ ድምቀቱን እንዲኖረውና እንዲሁም ደግሞ ጤናማ ሆኖ እንዲቆይም ያደርገዋል። ስምንተኛ የሐሞት ጠጠር እንዳይፈጠር ይከላከላል። የወይራ ዘይት የሐሞት ከረጢት እንዲኮማተርና በውስጡ የያዘውንም የሐሞት ፈሳሽ ወደ አንጀት እንዲያፈስ ያነቃቀዋል። ማታ ከመኝታ በፊት 1 ማንኪያ የወይራ ዘይት መውሰድ ይህ ፈሳሽ በከረጢቱ ውስጥ ተከማችቶ እንዳይረጋና ወደ ጠጠርነትም እንዳይቀየር ይረዳል። የሐሞት ፈሳሽ በነፃነት እንዲዘዋወር በማድረግም በሐሞት ከረጢት ውስጥ የሚፈጠሩ ጥቃቅን ዝቃጮችን ጠርጎ ለማውጣትና ለከፍተኛ ህመም የሚዳርገውንም የሐሞት ጠጠር ለመከላከል ትልቅ የሆነ አስተዋጽኦን ያደርጋል። 9ኛ የረሃብ ስሜትን በመቆጣጠር ክብደትን ለመቀነስ ይረዳል። ምንም እንኳን የወይራ ዘይት የራሱ የሆነ ካሎሪ ቢኖረውም በውስጡ የያዘው ኦላይክ አሲድ የተባለ ስብ የጥጋብ ስሜት እንዲሰማ የሚያደርጉ ሆርሞኖችን ያነቃቃል። ማታ ከመኝታ በፊት መውሰድ በሌሊት አጋማሽ ላይ የሚመጣን የረሃብ ስሜትና እንዲሁም ደግሞ አላስፈላጊ ምግቦችን የመመገብ ፍላጎትን በእጅጉ ይቀንሳል። ይህም ደግሞ ሰውነታችን ሌሊቱን ሙሉ የተከማቸ ስብን እንዲያቃጥልና የምግብ መፈጨት ስርዓቱም እንዲስተካከል በማድረግ በሂደት ጤናማ የሆነ የሰውነት ክብደት እንዲኖር ትልቅ የሆነ እገዛን ያደርጋል ማለት ነው። 10ኛ እንዲሁም በስተመጨረሻ የአጥንትን ጥንካሬ ይጠብቃል። የወይራ ዘይት በአጥንት ውስጥ የሚገኘውን የካልሽየም መጠን በመጠበቅና አጥንታችን እንዳይሰበርን በመከላከል ረገድ ትልቅ የሆነ ሚና አለው። ማታ መውሰድ ሰውነታችን ሌሎች አስፈላጊ የሆኑትን እንደ ቫይታሚን ዲ እና ቫይታሚን ኬ ያሉ ንጥረ ነገሮችን በቀላሉ እንዲመጥ ወይም ደግሞ አብዞርብ እንዲያደርግ ይረዳዋል። እነዚህ ቫይታሚኖች ደግሞ ለአጥንታችን ጥንካሬና እድገት ወሳኝ ናቸው። ጥናቶች እንደሚጠቁሙት ከሆነም የወይራ ዘይትን አዘውትሮ የሚወስዱ ሰዎች የአጥንታቸው እፍጋት የተሻለ ስለሚሆን ከእድሜ ጋር ተያይዞ የሚመጣን የአጥንት መሳሳትና እንዲሁም ደግሞ መሰበር የመከላከል አቅማቸው በጣም ከፍተኛ ነው። በመሆኑም እነዚህ 10 ጥቅሞች ማታ 1 ማንኪያ የወይራ ዘይት ጠጥተን ብናድር የምናገኛቸው አስገራሚ ተአምራትና እንዲሁም ደግሞ የጤና ጥቅሞች ናቸው ማለት ነው። እንግዲህ ጥቅሞቹን አይተን ጨርሰናል። አሁን ደግሞ እነዚህን ጥቅሞች ለማግኘት የወይራ ዘይትን እንዴት መጠቀም እንዳለብንና ምን አይነትም ጥንቃቄዎችን ማድረግ እንደሚገባን በዝርዝር እናያለን። በቅድሚያ የወይራ ዘይት አጠቃቀሙ እንዴት ነው የሚለውን ልንገራችሁ። መጠኑን ስናይ በቀን 1 የሾርባ ማንኪያ ይሄ ማለት ወደ 15 ሚሊ ሊትር ይሆናል። ይህም ብቻ መውሰድ በቂ ነው። ከመጠን በላይ መውሰዱ ተቅማጥ ወይም ደግሞ አላስፈላጊ ካሎሪን ሊያስከትል ይችላል። ስለዚህ 1 ማንኪያ ብቻ ወስዳችሁ መተኛት ነው። ሰዓቱ ደግሞ የሚሆነው ማታ ከመተኛታችሁ በፊት ከ30 ደቂቃ እስከ 1 ሰዓት ባለው ጊዜ ውስጥ ቢወሰድ የሚመረጥ ነው። ይህም ሰውነታችን በእንቅልፍ ወቅት ዘይቱን እንዲመጠውና ስራውንም እንዲሰራ ጊዜ ይሰጠዋል ማለት ነው። ሳተኙ ከ30 ደቂቃ በፊት ወይም ደግሞ ከ1 ሰዓት በፊት ወስዳችሁ ወይም ደግሞ ጠጥታችሁ መተኛት ማለት ነው። ጥቅሙን ይበልጥ ለማሳደግ ደግሞ ጥቂት የሎሚ ጭማቂ ጨምራችሁበት መውሰድ ትችላላችሁ። ይህም የጉበታችሁን የማጽዳት አቅም በእጥፍ የሚጨምር ይሆናል ማለት ነው። ነገር ግን ማስተዋል ያለባችሁ ዘይቱ የግድ ኤክስትራ ቨርጂን ኦሊቭ ኦይል መሆኑን አረጋግጡ። ይህ አይነቱ ዘይት ሳይበላሽና በውስጡ ያሉት ንጥረ ነገሮችም ሳይጎዱ በቀጥታ ከወይራ ፍሬ የተጨመቀ በመሆኑ ከፍተኛውን የጤና ጥቅም የሚሰጥ ነው። ስለዚህ ኤክስትራ ቨርጂን ኦሊቭ ኦይል መሆኑን የገዛችሁት የወይራ ዘይት ይሄኛው መሆኑን በደንብ ማወቅ ይኖርባችኋል ማለት ነው። የወይራ ዘይትን ጥራቱን እንዴት መለየት እንችላለን የሚለውን ከዚህ በፊት ቪዲዮ ሰርቼላችኋለሁ። በዚህም ላይ ኢንዲስክሪን ላይ የማስቀምጥላችሁ ይሆናል ማለት ነው። አሁን ጥንቃቄዎቹን ልንገራችሁ። አንደኛ ለጨጓራ ህመምተኞች ከፍተኛ የጨጓራ ቁስለት ወይም ደግሞ ቃር ችግር ካለባችሁ በባዶ ሆዳችሁ ዘይቱን መውሰድ ህመሙን ሊቀሰቅስባችሁ ይችላል። ታዲያ በዚህ ጊዜ ከራት በኋላ ወዲያውኑ መውሰድ ወይም ደግሞ መጠኑን በትንሽ የሻይ ማንኪያ መጀመር ይቻላል ወይም ደግሞ ይኖርባችኋል ማለት ነው።
ሌላው የክብደት ቁጥጥር ለምታደርጉ የወይራ ዘይት ጤናማ ቢሆንም በውስጡ ከፍተኛ ካሎሪን ይዟል። ስለዚህ ክብደት ለመቀነስ እየሞከራችሁ ከሆነ ሌሎች የምትወስዷቸውን የስብ አይነቶች ለምሳሌ እንደ ቅቤና ዘይት ያሉትን በመቀነስ ይህንኑ አንድ ማንኪያ ብቻ መጠቀም ይኖርባችኋል። ሌላው የመድኃኒት መስተጋብርነት ሊኖረው ይችላል። ይህ ማለት ለደም ግፊት ወይም ደግሞ ለስኳር በሽታ መድኃኒት የምትወስዱ ከሆነ የወይራ ዘይት የደም ግፊታችሁንና እንዲሁም ደግሞ ስኳርን የመቀነስ ባህሪ ስላለው መጠኑ በጣም እንዳይቀንስ ክትትል ማድረግና እንዲሁም ደግሞ ሐኪማችሁንም ማማከርና ማሳወቅ ይጠበቅባችኋል። ሌላው ከቀዶ ጥገና በፊት ነው። ማንኛውም አይነት ቀዶ ጥገና ወይም ደግሞ ሰርጀሪ ካለባችሁ የወይራ ዘይት ደም እንዳይረጋ የማድረግ ባህሪ ሊኖረው ስለሚችል ከ2 ሳምንት በፊት አጠቃቀሙን ማቆሙ የሚመከር ነው። ስለዚህ የወይራ ዘይትን ስትጠቀሙ እነዚህ መሰል ጥንቃቄዎችን አስተውላችሁና አውቃችሁ መሆን ይጠበቅበታል ማለት ነው። በዚህ ላይ ግንዛቤ ሊኖራችሁ ያስፈልጋል። በመጨረሻም የምላችሁ ማታ ማታ አንድ ማንኪያ የወይራ ዘይት የመውሰድ ልምድ ትልቅ ለውጥን የሚያመጣው በቀጣይነትና በወጥነት ሲተገበር ነው። ይህ ልምድ በአንድ ጀንበር ተአምር የሚፈጠር ሳይሆን ለሰውነታችሁ በየቀኑ የምታበረክቱት የጤና ስጦታ ተደርጎ ሊታሰብና ሊወሰድ ይገባል። እንግዲህ እንዳየነው ማታ ማታ አንድ ማንኪያ የወይራ ዘይት የመውሰድ ልምድ ለጤናችን እጅግ የላቀ ፋይዳን ይሰጣል። ይህንን ቀላል ልምድ ዛሬውኑ በመጀመር በሰውነታችሁ ላይ የሚያመጣው ለውጥ አስተውሉ። ነገር ግን ሁል ጊዜ የምትጠቀሙት የወይራ ዘይት ጥራቱን የጠበቀ ኤክስትራ ቨርጂን ኦሊቭ ኦይል መሆኑን ማረጋገጥ ይኖርባችኋል። ስለሆነም ክቡራን ቤተሰቦች ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። መረጃው ጠቃሚና አስተማሪ ሆኖ ካገኛችሁት ለሌሎችም እንዲደርስና እንዲማሩበት በቅንነት ሼር አድርጉልኝ፣ እንዲሁም ደግሞ ላይክ አድርጉልኝ። ለቻናሌም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ደግሞ በሌላ አስተማሪና ጠቃሚ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቻው።